የጠማችሁን ውሃ ቅዱስ ገብርኤል ያሳያችሁ፣ ከክርስቶስ ያድርሳችሁ። ቅዱስ ገብርኤል ማለት የተጠሙ ነፍሳትን ተንከባክቦ ከክርስቶስ የሕይወታችን ውሃ ከሆነው ከክርስቶስ የሚያደርስ መድኃኒታችን ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ላይ ዝጸማ ይምጻ ሀቤ ወይስተይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ፣ የሕይወት ውሃ ከሆዱ ይፍለቅ። ጥሩ የተጠማ ቢኖር ወደ እኔ ይምጣ። ማን? መድኃኔዓለም። ሂደን ማንን እንጠጣለን? ክርስቶስን። ወደዚያ ውሃ የሚያደርሰን ማን ነው? ጠባቂ መላካችን ቅዱስ ገብርኤል ነው። ጠብቁ። ሁላችሁንም ለቅዱስ ቁርባን ያብቃችሁ። በስደት በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ስንተኛ ነው ስለ ቅዱስ ገብርኤል ያልኳችሁ? ሶስተኛ። አራተኛ ቅዱስ ገብርኤል ገነት በሚያገባው መልአክ ላይ የተሾመ ነው። ማንም ሰው ገነት ሲገባ ቅዱስ ገብርኤል ያውቃል። የቅዱስ ሚካኤልን ደግሞ የቅዱስ ሚካኤልነት እነግራችኋለሁ። አይቻልም? አሁን ዛሬ ቅዱስ ገብርኤል ነው የምንማር ማለት ነው። የቅዱስ ሚካኤል ደግሞ ራሱ አለ። ሩህሩህ ነው። ቅጠል እንኳን ያለ ጊዜው እንዳይበጠስ ለቅጠል እንኳን የሚጸልይ መልአክ ነው ቅዱስ ሚካኤል። ስለዚህ ደግሞ የእሱን የዚያ አለ ትማሩታላችሁ። እኔ ብቻ አይደለም፣ ቤተክርስቲያን ማኅፀኗ ለምለም ነው። ከኔ የተሻሉ ሊቃውንት አሏት፣ ያስተምሯቸዋል። አሁን ገነት ሲገባ ጠባቂ መላእክት አሉ፣ ኪሩቤል። እነዚያ መላእክት ገነትን ሲከፍቱ ሲዘጉ ሁሉም ቅዱስ ገብርኤል ያውቃል። መላእክት ሳይከፍቱ እግዚአብሔር ቢያዝም መላእክት ሳይከፍቱ የሚገባ የለም። መላእክትን ማክበር ደግሞ የእግዚአብሔርን ትእዛዝ ማክበር ነው። ልክ የአንድን ንጉሥ ጠባቂ መድፈር ንጉሱን መድፈር እንደሆነ፣ ወይም የንጉሱን ሰራዊት መድፈር ንጉሱን መድፈር እንደሆነ፣ ወይም የንጉሱን አጥር መድፈር ንጉሱን መድፈር እንደሆነ፣ መላእክትን መድፈር እግዚአብሔርን መድፈር ነው። ስለዚህ መላእክት ገነትን ይጠብቃሉ። ገነት የሚጠብቀውን መልአክም የሚያዘው የሚያሰማራው ሊቀ መላእክት ቅዱስ ገብርኤል ነው። ማን ይለናል? ታላቁ ሄኖክ በመጽሐፋችን ላይ ያለው ማለት ነው። ይሄን ሄኖክን ደግሞ ሌሎቹ መጽሐፉን ባይቀበሉትም ይህ ሄኖክ የአዳም 7ኛ ትውልድ እንደሆነ መጽሐፉን የተጠቀሰለት በአዲስ ኪዳን ሐዋርያው ይሁዳ ጠቅሶ ያስተማረለት ታላቅ አባት ነው። ሌሎቹ ሁሉ አሁን ሳይቀበሉት ኖሮ እኛ ኢትዮጵያውያን እግዚአብሔር ይመስገን አንመጻደቅበትም እንጂ ኢትዮጵያ ይዛው የተገኘችው የሄኖክ መጽሐፍ በአርኪኦሎጂ ቁፋሮ ተገኝቶ ከተገኘው በሙት ባህር አካባቢ ተቆፍሮ ከተገኘው ጥቅል መጽሐፍ ጋር ሲታይ የኢትዮጵያው ሄኖክ ትክክለኛው ቅጅ ሆኖ ተገኝቷል። አሁን ዛሬም ካቶሊኮች እንዴት ብለው ነው የጠረዙት? የኢትዮጵያ ሄኖክ ብለው ነው የጠረዙት። ራሱ ሄኖክን ራሱ ማለት ሲያውቁት። ስለዚህ እንዲህ አድርገን ጠብቀን ያቆየ ነው። የቅዱስ ሄኖክ መጽሐፍ እንደሚነግረን ምንድነው? ቅዱስ ገብርኤል ገነት